አረቢቱ ምን ሆነሽ ነው? ተረጋጊ። እዚህ ማንም የለም። እሺ በቃ በደንብ ተንፍሺ። ወይኔ ያ ቆይ ሁሉ በህልሜ ነው? አዎ ተረጋጊ። እሺ እሺ በቃ አሁን ተረጋጊ። እሺ ተኝ፣ እዚህ ጋር ተኝ። ተረጋጊና ተኝ። እሺ ተኝ በቃ ቤቱ አንቺ ቤቱ። አቤት። አሜን። ግን አንቺ ለምን እዚህ ተኛሽ? ዝም ብዬ ነው አሜን። እዚህ ቁጭ እንዳልኩኝ እንቅልፍ ወሰደኝ። ብዙ አትጨነቂሽ፣ ነገሮች ይስተካከላሉ። የትኞቹ ነገሮች አሜን? ደግሞ እንዴት ነው የሚስተካከሉት? በቃ ታስቢ፣ እኔ አጠገብሻለሁ። ማለት ቆይ አንተ እኔ አጠገብ እንዴት? አትጪ፣ ረጋ ብለሻል። እሺ ምን? አሁን ባለሽበት ሁኔታ ምን ነገር አምጣትሽ ማለት ነገሮችን በእርጋታና በብልሃት አድርገሽ ነው። ቆይ እንዴት አድርጌ? ያለኝ አማራጭ ለአባዬ መናገር ብቻ ነው። ለአባዬም ተናገርሽ ለማየ ከሮዛ አንቺን ለማስወጣት ማወቅ አለብሽ። ስለዚህ በእርጋታ ነገሮችን ለማስተካከል ሞክሪ። አሜን። እኔ እኮ እዚህ የመጣሁት የራሴን ስራ ለመስራት ነው። ለዛ ደግሞ ብር ያስፈልገኛል። አውቃለሁ። እኔም አግዝሻለሁ። ነገሮች ደግሞ አብረን እናስተካክላለን። እሺ አሜን። ቆይ ግን እኔ ማገዝ ለመፈለግ አሁን አይደለም፣ ነገሮችን ቀስ በቀስ ትረጃቸዋለሽ። እሺ ግን ያስፈልገው በቃ መጣሁ። ቆይ ግን አባዬ እንዴት እስካሁን አልመጣም? ደግሞ ስልኩም አይሰራም። ሰላም ለዚህ ቤት። እንዴት አደርሽ? ምሩ ምን ተፈጠረ? አሞኛል፣ ደክሞኛል፣ በቃ ሁሉ ነገር አስጠልቶኛል። ተረጋጊ በቃ። እንዴ ለምን ታለቅሻለሽ? ተረጋጊሽ። ምን ላድርግ? በዚህ ሰዓት ከማልቀስ ውጭ ምንም አማራጭ የለኝም። ቆይ እሺ፣ የሆንሽው ነገር አለ? አዎ አለ። ምንድን ነው? እሺ አሁን በዚህ ስሜትና በዚህ ልዴት ምንም ልል አልችልም። እሺ በቃ ግን ለማንኛውም ተረጋጊ። ሉሌ የሆነ ነገር ላስቸግር? እሺ ምንድን ነው? ይዘኸኝ ሂድ። ወዴት? ደሞስ ምን ነሽና ነው ይዤሽ የምሄደው? አዎ እንዴ እኔ አበባዬን ፈልጌ ነው የመጣሁት። ያው ደግሞ ከሌላ ሰው ጋር ሲሄድ ስታይ ቅር ይላታል። ማናት እሷ? እሱ አንቺን አይመለከትሽም። እሺ አይመለከተኝ፣ በቃ ና ይዘኝ ሂድ። ያምሻል እንዴ? እሺ ያመኛል። አንቺ ደህና አደርሽ? ደህና ምን ነው? አይ አንቺ እኔ ምን ቆይ ፊቴ ላይ ምን አለብኝ? ኧረ ምንም የለም። ታዲያ ምን ነው? አይ አንቺ እኮ እኔ ደህና አደርሽ ብለሽኝ አታውቂም። ከዛሬ ጀምርኩ። ምን ነው ቅር አለሽ? ኧረ አላለኝም፣ ደስ ብሎኝ ነው። እንኳን ደስ አለሽ። ለማንኛውም አሁን እኔ ክፍል ለኔና ላሚ ቁርስ ነገር ዘሽልኝ። እሺ ደርሷል፣ አመጣለሁ። ነይ አቤት።
ናይ ቁጭ በይ እንዴ ኧረ እነ ሮዛ ቁርስ አምጪ ብለውኝ ልሰጣቸው ልሄድ ነው እኮ። እንዴት ትሄጃለሽ? ነው የፈለግሽ ነው። ለምን? ውይ በእናትሽ እስቲ ድርቅ አትበይ እንዴ። ናይ ቁጭ በይ። ምንድን ነው? የሆነ ነገር አይነሽ ላይ ይችላል አነሳልሽ ነው። እሺ ይኸው። እስቲ አንዴ ጨፍኝ ጨፍኝ እስቲ። እንዴ እየነሳኸኝ ነው እየሸፈንከኝ ነው? እሺ አሁን ልግለጥ? ወይ ሸገገት ሸቃጥልሻል። እሺ ልግለጥ? አይንሽ ቢጠፋ አስተካከይሽ። እንዴ ግን እኮ ሮዚ ምግቡን አንተ ለምን ገለጥ? እንዴ ምን እያደረክ ነው? የእነ ሮዛ ቁርስ እኮ ነው። እኔ ራሱ መች ቁርስ በለው እና እኔ ምን አገባኝ? ወይኔ ሮዛ ገደለችኝ። በቃ አይዞሽ በቃ ይሻለኛል። ቆይ የሆንሽው ነገር አለ እንዴ? ንገሪኝ እስኪ። ያልሆንኩት ነገር አለ ብለህ ምንድን ነው የሆንሽው? ቆይ ግን አንቺ ምናቸው ነሽ? እህታቸው እኮ ነኝ። አባዬ አልነገረህም? አዎ ያው እኔ ብዙ ስለ ሰው አልጠይቅም። በእርግጥ የእናቴ አባታቸው ልጅ አይደለሁም፣ ግን አንድ ቀን አባዬ ልጁ እንዳልሆንኩ እንዲሰማኝ አድርጎኛል። ቆይ ግን አንቺ እናት አባት ቤተሰብ ምናምን የለሽም? አዎ እናቴንም አባቴንም አላውቃቸውም። ገና የ6 ወር ህፃን ሆኜ ነው እናቴ በጨርቅ ጠቅልላ የእነ ሮዛ በር ላይ ጣለች። ከዛ አባዬ ነው አንስቶ እንደ እናትም እንደ አባትም ሆነ ያሳደገኝ። እና ታዲያ እንዲህ ተንከባክቦ ያሳደግሽ አባት እያለሽ ለምንድን ነው የሚከብድሽ? ቆይ ግን መጀመሪያ ስመጣ አላየሁሽም። ቤት ነው? እዚህ ሀገር አልነበርኩም፣ አረብ ሀገር ነበርኩ። አረብ ሀገር? አዎ እዚህ አባዬ ቤት በዕዳ ተይዞ በጣም ይጨነቅ ነበረ። ግን አንድ ቀን ለኛ ምንም ነገር አሳይቶን አያውቅም። ግን እኔ ሁሉንም ነገር እመለከታለሁ። ከሆነልኝ ለእሱ ልደርስለት፣ ካልሆነ ግን ቢያንስ ራሴን ያስችለኛል ብዬ ለመስራት ነበር የሄድኩት። እና ታዲያ ሁሉም ነገር እንዳሰብሽው ነች? በፍጹም። ማለት ለምን? ገንዘቡ የለማ። ሮዚማ ጭራሽ የምን ገንዘብ፣ ትንሽ ሳሰሪ ለምን መጣሽ አለች። አሃ ልታለቅሽ እንዴው? እኔ ሱስ ያለቅሳሉ። አይ አላለቅስም። በሉ ማን ደግሞ እኮ ሲያስቀምጠልኝ እናታችሁ ወይ እቺ ምንድን ነው? እቺ እንዴት ነው እቺን በልቼ የምጠግበው? ወይኔ በላው። ምን በሉት ብለሽ ነው? እኔማ እኮ እቺ ብቻ ምን ላይ ትናንቺ ነበር። አምጪ ጨምር ይልዶሽ እንዴ ሮዚ እኮ አምጪልኝ ብላኝ ነው ለእሷ ነው የሰራሁት። እና ለምን በለው እያልሽ ነው እንዴ? አይ ኧረ አልወጣኝም። እንደዛ ለማለት ፈልጌ አይደለም። እና አይ እንኳን በላው በቃ። ኧረ አምጪው እንጂ እሱ እሺ ጨምሪኝ። ሮዚ እንዴት ዛሬ ክፍሌ ገባህ? ምን ነው እስከ ዛሬ ገብቼ አላውቅም። ኧረ ታውቃለህ፣ ያው ሰሞኑን ኪችን እንጂ ወደዚህ መተህ አታውቅም ብዬ ነው። ዛሬም የመጣሁት አስገዳጅ ሁኔታ ስለገጠመኝ ነው። ምንድን ነው? ሮዚ አባዬ ጋብቻውን ቃል ቆርጣችሁ አሳውቁኝ ብሏል። ወደ ለንደን የሚሄድበት ቀን ደርሷል። ማለት? ሮዛ አማርኛ ነው እያወራ ያሉት። ከጋብቻው በፊት ደግሞ ቀለል ያለ ፕሮግራም ይፈልጋል እኮ። ምን አይነት ፕሮግራም? ቀለበት እኮ። እኔ እናንተ ቀለበት ልናስር? አዎ። አላደርገውም። ማለት እንዴ? ለምን? አድርግ ያልኩን አላደረግክም። ከተሸነፍክ ደግሞ አላገባህም። ሮዛ አባዬ ልሄድ ነው እያልኩሽ ነው። እሱ ቀስ በቀስ ይስተካከላል። ይስተካከላል ማለት?
ቆይ ካገባኝ በኋላ ነው እሷን ታፈቅራል? አላውቅም። መቅረትም ካለበት ይቀራል። ሰውዬ ቀልድ ነው ያስከው። ሮዛ አሁን ምንም ልልሽ አልችልም። እንዴ ተስማምተን የጀመረው ነገር እኮ ነው። አውቃለሁ። በቃ አሁን አስቢበትና ውሳኔሽን አሳውቂ። ምንድን ነው የማስበው? ስለ ቀለበቱም ስለ ሰርጉ አሁን መሄድ አለብኝ። እንዴ አንተ ሄያ አቤት የልትሄጂ ነው? ይቅርታ የማገኘው ሰው አለ፣ መሄድ አለብኝ። ምን ማለት ነው ደግሞ ይሄ? ይቅርታ በጣም ግን ግዴታ ስለሆነብኝ ነው። ምን ነው ግዴታ የሆነብሽ? መሄዱ። የት ነው የምትሄጂው ነው የተባልሽው? ይቅርታ ግን እሱን ልነግርሽ አልችልም። እናቱ ይሄ እኮ የአባትሽ ቤት አይደለም። አውቃለሁ። ምን አባሻሻች? አውቃለሁ። ካወቅሽ የአባትሽ ቤት ሲሆን ነው እንደፈለግሽ መግባትም መውጣትም የምትችይው። ገባሽ? በእርግጥ አባት ስለሌለኝ ያልሽው ነገር ላይገባኝ ይችላል። እና አንቺ በቅለሽ ነው? አባት ከሌለሽ ከየት መጣሽ? እናት አለች። ከአባትም በላይ ሆና ያሳደገች ጀግና እናት አለች። እናት? አዎ እናት። እኔ ግን እኮ እናት የለኝም። አይዞሽ አትከፊሽ። ደግሞ ፍቃድሽ ከሆነ የኔ እናት ትሆንሻለች። እውነት? ከዛ እናት ይኖረኛል እንዴ? አዎ እናቴ ናፍቃኛለች። ባገኛት ባቅፋት ደስ ይለኛል። እና ለምን አታገኛትም? መጥፎ ናት። በህፃንነት ያን እናት እንዳደግ ጥላኝ ሄዳለች። የማንም እናት መጥፋቱ የገጠማት የሆነ ነገር ቢኖር ነው እንጂ ጥላሽ አትሄድም። አክስቴ ነግራኛለች። ለወንድ ብላ ነው ጥላኝ ሄደችው። ምናልባት አክስትሽ ተሳስታ ቢሆንስ? ምን አልሽ አንቺ? አይደለም እንደዛ ለማለት ፈልጌ እኮ አይደለም። እና እንዴት ነው? አልተረዳሽኝም። ይቅርታ። እሺ አትሪገኝ። እሺ ተረጋጊ። እሺ ሮዚ ምን ሆነሽ ነው? ሮዛ አመመሽ እንዴ? ኧረ ሮዚ ምን ሆነሽ ነው? እያስጨነቅሽኝ ነው እኮ። ምን አገባሽ? በቃ ተኝ፣ አፍሽን ዝጊና ቁጭ በይ። እንጂ ውሃ ጠጪበት፣ ያረጋጋሻል። ፊትሽን ተደራመሽ ጥፊ ከዚህ። እንዴ ሮዚ ምን ሆነሽ ነው? ለአንቺ ብላ እኮ ነው። ምንድን ነው ለእኔ ብላ? ቆይ ውሃውን ጠጪበት፣ ያረጋጋሻል። እሳቱን ከለኮሱ በኋላ ውሃ መድፋት ምን ይሰራል? ደግሞ ይሄ ውሃ ሳይሆን ጋዝ ነው። ውስጥ ያለውን እሳት ያቀጣጥለን እንጂ አያበርደውም። ይቅርታ እባክሽ። በቃ አንቺ ልጅ ዛሬ በእጄ ከማጠፋሽ አፍሽን ብዘጊ ይሻልሻል። ሮዚ ከይቅርታ በላይ እኮ ምንም የለም። ይሄን ቃል እንደማረዶ ታውቂያለሽ አይደል? እሺ በቃ ልሂድ። ቁሚ። ዛሬ ከዚህ ቤት እግርሽ ከወጣ እንደማትመለሽ ወቂ። ቆይ ያብየል ትጂ ነው። እዚህ ከክፍለ ሀገር የመጣ የግድ ማግኘት ያለብኝ ሰው አለ። ማግኘቴ ደግሞ ግዴታ ነው። ለእናት የሚያደርስ ሊበልታል። ከዚህ የሰረኩትን ዕቃ አቲ። ኧረ ሮዚ እባክሽ አሁንሽን ዝጊ። በማይመለከትሽ አትግቢ ያልኩሽ። እባክሽ በቃ እሷን ተያት። እኔ እንደፈለግሽ አድርጊኝ። ውይ የኛ ሀሳቢ አታስመስሽ። እሺ በቃ እባክሽ ብዙ አልቆይም። እንዴ ቆይ ሮዛ ምን ትሆን ነው የምትይው? ወይ 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 እመቤቲቱ ተቆጡ። በቃ ይቺ እሺ አመሰግናለሁ። ቶሎ ነው የምመለሰው። ቆየሽ ብዬ ማሰብ ሳልጀምር ካልተመለሽ የገባሽበት ገብቼ አጠፋሻለሁ። እሺ እሺ ሰምቻለሁ። አልቆይም። ትሄድ ብለሻል አይደል? ይኸው ሄደች። ስለዚህ የእሷን ቦታ እሷ እስከምትመጣ ትሸፍኛለሽ ማለት ነው። ማለትማ ቁርስ አልበላሁም፣ ቁርስ ትሰሪያለሽ። ያው ቤቱም አልተጸዳም፣ ቤቱ ምናምን ተዘራጀልሽ። እኔ ሮዚ ትንሽ
ሄሎ ማሚ፣ ይሰማል ማሚ? እውነት ደርሰሻል? እሺ እሺ። ቤቱ ቤቱ። አቤት ሮዚ። ማሚ እየመጣች ነው። ቤቱን አስተካኪ። እውነት ሮዚ? እቴት እየመጣች ነው? አዎ በቃ ቶሎ ቶሎ አጸዳች። ልጆቹ የት አሉ? ሮዛ ሴት አለች ቴቴ። ሮዚ ሮዚ ሮዚ፣ ማሚ መታለች ነይ። ቤቱ ግን እንዳስቀመጥኩት ነው። ምንም ነገር አልተቀየረም አይደለ ቴቴ? ማሚዬ እንዴት ነሽ? እንዴት ነሽ? ወይ ደህና ነኝ ማሚዬ። እንዴት ነሽ? ወንድምሽ ሴት ሄዶ ነው አለ ማሚዬ። ይመጣል። ቆይ ግን እንዴት ሳትነግሪኝ መጣሽ? አንቺ ደግሞ እንደው ወጣት አይደለሽ እንዴ? ስለ ሰርፕራይዝ ምናምን አታውቂም? ማሚዬ በጣም ናፍቀሽኝ ነበር። እኔም እኮ በጣም ናፍቃችሁኝ ነበር ልጆቼ። ይርዛች እሱን ያገቡት አንቺ መች ነገሩሽ? ይሄ ጭቅጭቃችሁ ሁሉ ነበር እኮ የናፈቀኝ ታውቃላችሁ እንዴ? ቴድሮስ እኮ አልነገረኝም ነበር። አንቺ ግን መቼ ነው የመጣሽው? በቅርብ ነው ቴቴ፣ አልቆየሁም። ደግሞ ባለኝ ብላ ተባለች። ሮዛ እረፊ። ካልሆነ ምን ልትሆኚ እባክሽ? ተው እንጂ ልጆቼ፣ እንደዚህ አድጋችሁ እንኳን ይሄ ጭቅጭቅ አይተዋችሁ። ነይ ማሚዬ፣ ልብስሽ ቀይሪና ቆንጆ ቡና ትጠጪልሽ። እሺ ማሚዬ፣ መንገዱ ደከመሽ? ያው የእናንተ ናፍቆት ስላለ ነው መሰለኝ መንገዱ ምንም አልታወቀኝም ብታይ። እኔ ራሱ ያላንቺ ሁሉም ነገር ከባድ ሆኖብኝ ነበር ማሚ። አውቃለሁ። እኔ እኮ አጠገብሽ ከሌለሁኝ እንደሚያስጨንቁሽ ገብቶኝ ነበር። አዎ በጣም አስጨንቀውኝ ነበር። እኔ የምልሽ ያቺ ጭራቅ ደውላልሽ ታውቃለች? ለዛውም በየቀኑ። ከአንቺ ምን አባቷ ፈልጋ? ላገኝሽና ሁሉንም ነገር ልንገርሽ ነው የምትለው። ሮዛ እንዳታስቢው፣ በፍጹም ነግሬሻለሁ። እሷ ያለችኝ ነው እንጂ እኮ እኔ የምፈልገውን አይደለም የነገርኩሽ። አውቃለሁ። አንቺማ እንደዚህ ያለ ነገር እንደማታስቢ እኮ ይገባኛል። የሄድሽበት ጉዳይ ተሳካልሽ ማሚ? ያቺ እየተረገመች እያለች በየት በኩል? እንዴት? ምን እንዴት አለው? በየሄድኩበት እየተከተለች ነገሮችን ማበላሸት ነው የሷ ስራ። ግን ይህን ያክል ለምን ክፉ ሆነች? አላውቅም። ይህንም ጥያቄ እኮ እሱ ግን ማሚ የሆነ ቀን አግኝተን ለምን ምክንያቱም አንጠይቃትም? ማሚ ማለት ማንን ነው የምናገኛት? እሷን ማለቴ እናቴን ማሚ።
እናቴን ነው ያልሽው አንቺ? ይቅርታ ማሚዬ፣ አንቺ እንዳሰብሽ እኮ ለማለት ፈልጌ አይደለም። እና ታዲያ ምን ለማለት ፈልገሽ ነው? ማሚዬ ይቅርታ፣ የመሬቱን ጉዳይ እንድትታውልን ለማሳመን እኮ ነው። ሌላ ነገር አስቤ አይደለም ማሚዬ፣ በጣም ይቅርታ። ተነሽ ተነሽ ተነሽ። እኔ ምን ያህል እንደምወድሽ ታውቂያለሽ አይደለ? አሳልፌ ላውሬ ልሰጥሽ አልፈልግም። የሆነ ነገር ትሆኛለሽ ብዬ ሳስብ እኮ ስለሚከፋኝ ነው። እሺ ይቅርታ ይልሽ። እኔ ይቅርታ ማሚዬ፣ ሁለተኛ እንደዛ ይላልሽ። አሁን ነይ እንሂድ፣ ቤቶች አሉት። እሺ ቡና የሚፈላው ደግሞ ሶፋ ላይ ተቀምጠሽ ነው? አይደለም እቴቴ፣ መጀመሪያ ግን ምግብ ላቅርብ ብዬ ቀጥልሽ። እቴቴ ውሃ እኮ ትኩስ ነበር። አንቺ አይደለሽ እንዴ ታዲያ የጣልሽው? እንዴት ነው ትኩስ የማይሆነው? ውይ ማሚዬ ደግሞ በጥይት የተመታች አስመሰልሽው እኮ። ተይ እንጂ ሮዛ፣ በጣም እኮ ነው ያቃጠላት። አንቺ አልቆይም ብለሽ ነበር እንዴ? እኔ እኮ አንቺ ምን ነው ማሚዬ? ምን ሆንሽ? ቆይ እሷ እዚህ ምን ትሰራለች? ማለት ማሚ እሷን ታውቂያታለሽ? እሷ እኮ የአንቺ እህትሽ እኮ ናት።